አሁን አንቺ ምኑን ይወደድሽለት? ሁሉ ነገሩ የሚወደድ ሰው እኔም ሳይሆን ልቤም ያውቃል። ከዚህም በኋላ አንተ ልብ ያቀኛል ምን ማለት ነው? ሰምተሽ በስንት ተቀበላታለህ አትቀበላትም? በጣም ነው ወድ በጣም ነው ማፈቅር ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አላልኩም። ሁላችንም በጣም ደህና ነን እና ዛሬ በጣም ደስ በሚል ብዙዎቻችሁ በመጠብቁት እኔ ደግሞ ታውቃላችሁ ሰው ለማስደሰት ሆን ብዬ የወጣው ሰው ነኝ። አሁን የሆነ ሰው ላስደስት ነው። የልቡ መሻት የእናንተን ፍላጎት ነበረ። እኔ ደግሞ ሰው ሲጨነቅ ሰው ሲያስብ በቃ ብዙ ነገር ውስጥ ሲገባ ማየት አልፈልግም። ታውቃላችሁ አብሶ ሚፍታ በጣም ጥሩ ሰው ነው። በጣም ከመላችሁ በላይ በጣም ጥሩ ሰው ነው። ትዳር ይፈልጋል። ብዙ ጊዜ ሪፖርት ሲያቀርብ ነበረ ሰምታችኋል። ብሩኬንም ሃይሚንም ባለፈው እንኳን ፕሮግራሙ ላይ ሚዜዎች ይሸታሉ፣ አንዷ ሙስሊም ሚዜ ይሸታለች፣ የኔ ትዳር የኔ ሚስት የታለች እያለ ሲፈልግ ነበረ። እኔ ደግሞ ዛሬ ያለ ምንም እንትን ሚስት ተገኝቶለታል። በቃ ምንም ሌላ እንትና ያስፈልግም። ለሚፍታ ከቡታጅራ በጣም የምታምር መልካም ገና ልጅ አገረድ ሚስት አግኝቼለታለሁ። ደስ ይላችኋል ብዬ አስባለሁ። የሚፍታ ቤተሰቦች፣ የኛ ቤተሰቦች፣ የሁላችንም ቤተሰቦች የሚፍታን ሰርግ ልናይ ነው። ብሩክን አግባ እያለ ሲጫነው ነበር። አይሚንም አግቢ ግን ቀድሞ ማግባት ያለበት ሚፍታ ነው። ሚፍታ እንዲያገባ ደግሞ ፍላጎቱ ነው። ልጅቷን ደግሞ ሲያያት ቅልጥ ነው የሚለው ነው የምላችሁ። እኔ አይቻታለሁ፣ በፎቶ ነው ግን ያየኋት አይቻታለሁ። ያገኘችለትም በጣም የምትወደው በጣም በቃ አይደለ በጣም ለሱ የምታስብ ብዙ ጊዜ ሲናገር ሰምተዋለች እና ከቡታጅራ ሚስት ቢገኝልኝ ደስ ይለኛል እያለ ነበረ። ከቡታጅራ ይሁን ከየትም ብቻ ግን ሚስት ነው የሚፈልገው አይደል? ሁላችንም የምንፈልገው ለሚፍታ ሚስት ማግኘት ነው። የወደፊት ትዳሩን ነው ማግኘት ያለበትና ብቻ ስምረት ናት ያገኘችለት፣ ጓደኛዋ ናት። ሚፍታን ካየችው ቀን ጀምሮ በቃ ልጅቷ ምግብም አትበላም፣ የትም በቃ ከቤተሰብ እየተጋጨች ነው። እሱን ካላየው እያለች እየተጋጨች ነው። ከዛ ስምረት ጠየቀችኝ፣ ሚፍታን የምትወደው ልጅ አለች፣ በጣም በቃ ስታየው ምናምን በጣም ትረበሻለች፣ ከሱ ጋር ብዙ ነገር መሞከር ትፈልጋለች አለችኝ። እና ይሄንን አጋጣሚ ደግሞ ማለፍ አልፈለኩም። በመጀመሪያ ጥድፍም ብዬ የመጣሁት ወደ ቤተሰብ እናንተም ይሄንን ነገር እንደምትፈልጉት በጣም የምትጠብቁት ነገር እንደሆነ ስላወቅኩ ነው። እና ስምረት በጣም ነው ማመሰግነው። እውነት ሁላችንም አሁን ዛሬ እኔ ጥድፍ ብዬ የመጣው እንጂ ብሩኬም ቢሆን የደስታው ቀን ነው። ገብቷችኋል? ትዳር አምጣልኝ ሲለው፣ ሴት አምጣልኝ፣ ሴት ፈልግልኝ ሲለው ሰምታችኋል አይደል? እኔም ደግሞ ይሄን ነገር ከስምረት ስሰማ እንዴ ሚፍታን የምትወደው ሴት አለች እዚህ ለዛው እንዴ ለምን አላመጣትም? ለምን ይዣት መጥቼ አላገናኛቸውም? ሚፍታም ሳያት በቃ ሆዱ ነው የሚብረከረከው። ብቻ ደስተኛ ነው የሚሆነው፣ ደስ ይለዋል። እኔም የሱን ደስታ ስለምፈልግ እናንተም የሱን ደስታ ማየት እንደምትፈልጉ ስለማቅ ነው በቃ ዛሬ ቆርጬ ወገቤና ስሬ የመጣሁት። ብቻ ትመጣለች ልጅቷ፣ ስምረት ይዘሻት ነው ብያታለሁ። ብቻ እናንተም ጠብቁ፣ ምን አይነት ልጅ ናት፣ ትሆነዋለች አትሆነውም የሚለውን ደግሞ ከእናንተም መስማት ፈልጋለሁ። ቤተሰብ እናንተም ልትነግሩኝ ይገባል። ምናልባት ሚፍታ አይ እኔ እኮ ገና ነኝ ምናምን ቀልድ ይወዳል ልጁ፣ ቀልድ መቀለድ ምናምን ህይወት ያስፈልገዋል ልጁ አይደል? በትዳር መታሰር አለበት፣ ትዳር ውስጥ መግባት አለበት። አንዳንዴ ትዳር ያስተካክላል። ይሄ አሁን ባለፈው አይታችኋል። በጣም እኔና ሚፍታ ስንጨማለቅ ነበረ። ለምን? ትዳር ስለሌለ። በጣም ጨዋታ እንወዳለን። ጨዋታ የሚወድ ሰው ምንድነው? ትዳር የሌለው ሰው። ሚፍታ ትዳር አሁን መያዝ አለበት። መታለታለች። የኔም እስክትመጣ ነው ግን ቤተሰብ የኔም ስትመጣ በቃ እኔም ቅይስ ስላለው አሁን ሚፍታ ሊቀየስብን ነው ማለት ነው። ከእኔ ብቻዬን መጫወት ልጀምር ነው። እንደ እብድ ሊያረገኝ ነው። ግን ብቻዬን ሲተወኝ ያው ደስታውን ነው ፈልገው እንዲተወኝ አልፈልግም ነበረ። ግን ደግሞ
ወደዋለሁ ብላ የመጣች ሴት አለች። ትመጣለች፣ እናንተም ታያታላችሁ። አስተያየታችሁን እንድትሰጡን እንፈልጋለን። ትሆኗለች አትሆነውም እናንተም እንድትወስኑ እንፈልጋለን። እኛ ብቻ ወሳኝ አይደለንምና ህይወታችን ላይ አላችሁ እንደ ቤተሰብ። አሁን ለምሳሌ ቤተሰብ ይመርጣል እኮ ለልጁ ትዳር ትሆኗለች አትሆነውም የሚለውን ቤተሰብ ነው የሚገመግመው። የሱ ስራ መውደድ ነው። ከወደደ በኋላ ቤተሰብ ሲያስተዋውቅ ቤተሰብ የማይፈልገው ነገር ካለ አይሆንም ይባላል እና ይህንን ነገር ደግሞ እናንተ ማስተያየት እንድትሰጡን እንፈልጋለን። ብቻ ስምረት እስክትመጣ የሚፍታን ሚስት ይዛለን እስክትመጣ ትንሽ እንጠብቃት። ከመጣች በኋላ ደግሞ እናንተም ታያውታላችሁ። ስምረት ደግሞ አልተናገርኩም። እንዴት ነሽ? ሰላም ነው? ጠፍተሻል። አለው እንዴት ነሽ? ለጥሩ ነገር ነው የመጣችሁ ስምረት። እኔ ዛሬ በበጎ ነገር የናፈቀቻችሁ ሰዎች ካላች ስምረት እቺ ነች ስምረት። ግን ለምን ጠፋሽ? ያው ተማሪም አይደለም። አሁን ለጥሩ ነገር ስለመጣሽ አሁን ለጥሩ ነገር ስለመጣው በደንብ ልጠይቀኝ ወይም እስቲ ተናገሪ። ሰላም ሳምባዳ ግን እንዳናደርጋት ቅርታ። ቆይ አንቺ ይመጣልሻል። እሺ ቆይ እንኪ ስምረት ሰላም ቢያቸው እና ስለሷም አንዳንድ ነገር የምታውቂውን ነገር ለቤተሰብ ብትናገሪ ደስ ይለኛል። ቤተሰብ እስካሁን ስናገራቸው በጣም በቃ አይደለ ልባቸው ደስ እያለው ነበር። ከዛሬ እሱም የሚጠብቅ ሁላችንም የሚጠበቅነው ነገር ነው ይዤ መጣሁት። ግን እንዴት አያችሁ ቤተሰብ? እንዴት ነው አላማረብኝም? እኔ አላማረብኝም ሳን ያልካት አየሻ። እኔ ገና ካሁኑ ባዳ ሲያደርጉኝ አንቺን አይደለም ቆንጆ ነች እንዴት አያችኋት ቤተሰብ? ልጅቷ እንዴት ናት? ደህና ነኝ። እንዴት ናት እኮ ቤተሰብ ነበር የጠየቁት። ብቻ ግን ልጅቷም ተጫዋች ናት እንደምታዩት፣ በጣም የምትጫወት ለወንድማችን የምትሆን ናት። እኔ ነው እንዳያት ከሆነ በጣም እኔማ በቃ መርጪ ፈልጊ። ቪዲዮ ላይ ብዙ ጊዜ ሳይ የቡታጀራ ሴት አሁን ለሰው ብቻ ሰብሳቢ ማን አረገሽ? ለራስሽስ ከዚህ ይመጣል ይልክልኛል። ያንተስ? እኔማ እየተሰራችልኝ ነው። እስካሁን አላለቀችም። ምግብ ቤት ነው። ምን ላይ ተደርስ ግማሽ ደርሳ ይሆን እና ብቻ ግን በጣም ጥሩ ስራ ነው የሰራሽው። ሰምቢ እኔ ሲጀመር እኮ ጥሩ ሰው ነኝ። ሚፍታ ትወጂዋለሽ አይደል? አዎ በጣም። እሺ ለቤተሰብ ንገሪያቸው በእናትሽ ምን አይደል እንደምትወደው ነይ ካጥፍሪ ምናልባት ዳር ላይ ስትሆኚ ያራቅንሽ እንዳይመስልሽ። አረ ችግር የለውም። እስቲ ልጁ ምኑ ነው የተመቸሽ? በመጀመሪያ ሁሉ ነገሩ ግርማ ሞገሱ ሁሉ ነገር እውነት ልክ ነሽ። ደረቱ ብትይ ጡንቻው ብትይ ሁሉ ነገሩ ልጁ ልዩ ነው። እውነት እኔ እሱን በመውደድሽ እኔ ደስ ብሎኛል። ምን ነው ደረቱ ብትይ ሲል አይ ደረቱ ችግር የለውም ይወዳሉ። ደረት ያለው ወንድ ይሄ ትከሻው ሰፋ ያለ ምናምን እኔ እሺ ብሎኝ ነው። ሁሉም ሴቶች አይወዱ እኮ። አሁን አንቺ ምኑን ነው የወደድሽለት? ሁሉ ነገሩ የሚወደድ ሰው እኮ እውነት ልክ ነሽ። አይ ጀመራ የሚጠላ ሰው አይደለም። እነግራት ነበር ለሷ ራሱ ልጁም በጣም በቃ አይደለ ትዳር ሲፈልግ ነበረ። ለዛውም አንቺን የመሰለ የምትወደው ሰው በማግኘቱ እኔ እድለኛ ነው ብዬ ነው የማስበው። አዎ መወደድ ጸጋ ነው። እንኳን ወደድሽው፣ እንኳን በቃ እንኳን ተመኘሽው፣ ታባቱ ብቻ ደስ ብሎኛል እኔ እና መናገር የምትፈልጊው ቤተሰቦቹ በጣም የሚወዱት ቤተሰቦች አሉ። ለነሱም መናገር የምትፈልጊው ያለሽን ስሜት እንዴት እንደወደድሽው፣ እንዴት ስለሱ ማሰብ እንደጀመርሽ፣ እሱን ስታስቢ ምን እንደሚያደርግሽ ብትነግራቸው ደስ ይለኛል። በጣም ነው የምወደው። በቃ ብዙ ነገር ለሱ ማለት ነው እንደ አግኝቼ ራሱ ባወራው ምናምን ከዛ በፊት አሁን ቆይ ባገናኝሽ ምን ይሰማሻል? አሁን እሱን እኔ አሁን እንደ ሀሳብ ባገናኝሽ በጣም ነው የሚለው። እንደውም እንዳልወድቅ ራሱ ደገፍ ብታረገኝ ከጀርባዬ እውነት የምር የኔ ያክል ራስሽን ሊያስትሽ ይችላል። ኧረ እኔ በጣም ነው የምወደው እሱ አልገልጸውም። ሚፍታ እውነት ስምረት መታደለው እኔ አሁን በጣም ትልቅ ውለታ ያንቺ ያለበት ቶታል በጣም ሊከፈል የማይችል ውለታ አለ እንዳለብሽ ልነግረው ፈልጋለሁ። ስምረት ያንን ነገር ስታወራኝ
እንደዚህ ሚፍታን የምትወደው ልጅ አለች፣ እሱን ማግኘት የምትፈልገው ልጅ አለች ምናምን ስትለኝ እኔም ደስ ስላለኝ ደውዬ ነግሬዋለሁ። እንደዚህ አይነት ቦታ ከእናንተ ቀድሜ ካሜራ ይዤ ለቤተሰብ የተናገርኩት ለምን እንደሆነ ታውቃላችሁ? በጣም በቃል አይደለ ብዙዎቻችን የምንፈልገው ነገር ነው። ጠርቼዋለሁ፣ ይመጣል። ከመጣም በኋላ በቃ አይደለ አንቺ እሱ አያውቅሽም ስለማያውቅሽ ለማንኛውም መጣል እንዳትሶሪ ስለመጣ በቃ አንቺ ማድረግ ያለብሽን ነገር ታውቂያለሽ አይደል? አይቻልም። ሌላችሁ ስምረትን ታውቃታለህ? አለሽ ወይ? ደህና ነሽ? እንዴት ነሽ? አንተ ስምረት አለች እንዴ? ስምረት እኮ ናት እቺ። አታውቂኝም እንዴ? ስምረት እኮ ነች። ደህና ነሽ? አልቀነስኩም። ምን ውፍረት በጣም ከተቀየራለች። ደህና ናችሁ? አገናኘው ለስምረ ቪዲዮ እየሰራሽ ነው? አይ እሱን ተውና ብቻ ሰላም ነው። እሺ ሰላም በል ቤተሰብ ሰላም ይበል። እሺ እኮ እኔ ከዳለው እና ምን እሺ ዳርዳራችን እዚህ ጋር ገና በኋላ አይቀርም። አሁን በመጀመሪያ ደስታህን ከመናገራችን በፊት ቤተሰብ ሰላም ስለምን አታወዛግበኝ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦቻችን እንዴት ናችሁልን? አማን ነው። ዛሬ እንግዲህ በአዲስ ቪዲዮ ከስምረት ጋር ከ4 ከ5 ከ6 ከ7 ወር በኋላ ስምረት ጋር አክቹአሊ ቪዲዮ ሰርተን አናውቅም። ቪዲዮ ሰርተን አውቃለን አብረን አይተሻል። በጣም ብዙ ሰው እኔ ግን አይታል አንቺ በአመት አንድ ቪዲዮ ስለምትሰሪ አረሽው አይዘው ሚፍታ ላንተ የከፈለችው መስዋዕትነት ዝም በይ። ቀይ ስምረት እኔ ልናገርልሽ፣ ሰው የራሱን ጀግንነት አያወራም፣ ሰው ነው የሚያወራለት። እሺ ስለምን መስዋዕትነትሽን ጀግንነት ለማውራት አትሸኩይ። በመጀመሪያ ሰው ያወራልሽ። ስለምን መስዋዕትነት ልንገርህ። ቡታጅራ ስንመጣ አይቻት አላውቅም አይደለ? ገና ዛሬ የጠፋችበት የራሷ የሆነ ምክንያት አላት። ግን ደግሞ አሁን ስትመጣ ሚፍታ በእናትህ ተረዳ። ስትመጣ ስምራት ይዛል እንደመጣ ታውቃለህ? ምንም ላንተ አሁን ያልታየ ነገር አለ። አይንህ አልተገለጠም። ያልተነገረ ብዙ ነገር አለ። ተገልጧል እባክህ። ቆይ በእናትህ ስማኝ እሺ። በጣም ብዙ መስዋዕትነት ከፍላለች። በጣም ላንተ አመሰግናለሁ። ላንተ ስትል በጣም ብዙ ነገር ስትጥር ነበረ። ክፈላት አለለህም ግን ደግሞ አንተ እኔ እኮ ቅድም ተናግሬያለሁ። ቤተሰብ ይሄ ቀልድ ያበቃለታል። እስካሁን ግን ለምን ሰው ጋር ያላስተዋወቀኝ? ቆያ ተረጋጋ። ልጅቱም ዝም ያለችው ስለ ስምረት በመጀመሪያ እንድታመሰግናት ስለፈለኩ ነው። የምትፈልገውን ነገር ስላደረገች አሁን እኔ አልተናገርኩም አይደል? ከዛ ስናገረው ይገባሃል። ከዛ በቃ በጣም ብዙ ነገር መስዋዕት ከፍላለህ። ላንተ ተጨንቃ ላንተ አስባ ብዙ ነገር ስታደርግ ነበርና አሁን ህይወትህ ወደ ብርሃን ሊለወጥ ነው። እንዴት ነው የኔ ህይወት ወደ ብርሃን ሊለወጥ? አሁን ስታብሄዝ ስትቀልድ ነበረ። ያ የቀልድ የፌዝ ጊዜያት አልፏል፣ አብቅቷል፣ አክትሟል። ስምረት ቀጭተዋለች። ያንተን የብቸኝነት ህይወት ስምረት ምን አደረገች ነው? የብቸኝነት ህይወትን ያበቃለት ነው። ክትምቱም ከዚህ በኋላ ሚፍታን ለብቻው ካያችሁት ወይ አምሮ ለቋል ወይ ደግሞ እሱ ለቋል። እንኳን ደስ አለው ወንድሜ። እኛ ደስ ብሎናል። ባምባ ነው እውነት። እኔ የእውነት አሁን ውስጤ ፈገግል ይችላል። እየሞቀኝ ነው። አይናፋራ ነው አሁን እየሞቀኝ ነው የምታወራው። ያንቺን ስታት ለስምረት አሁን ያንተ ስራ ማዳመጥ ነው። እሺ የመጣሽበትን ጉዳይ ያደረግሽለትን የከፈልሽለትን መስዋዕትነት በግልጽ እንድትነግሪ ይፈልጋለሁ። እኔ ጓደኛዬ ደስ እንዲለው ነው ፈልገው እኮ ደስ እንዲለው ስላደረግሽልኝ የበለጠ ደስተኛ እንድትሆን ነው። ይሄንን ስላደረግሽልኝ ስምሪ በሱ ስም እሱ አሁን ቀጣይ ነው የሚያመሰግንሽ። በስምረት በኩል እኔ እንትምንም እየጣንከኝ አይደለም። ጠጋጠጋያ በጣም ነው የሚያመሰግነው። አሁን እሱንም ግራ እናጋባው። ደስ እያለው ነው። አይታላ ካንተ ጋር ወደኛ ጋር ምን ይታያል? እኛ እንረዳለን።
ጉዳዩ ብትገቢ ደስ ይለኛል። እኔ የመጣሁበት ምክንያት ብናገር የመጣሽው ስለጠፋሽ ነው አይደለም። እኔ የጠፋሁበት እንኳን ምክንያት ሌላ ጊዜ እናወራለን። ግን እሺ እኔ የመጣሁበት ምክንያት ምን መሰለህ? ቀና በላ አታቀርቅር። ዛሬ እንድታቀረቅር አንፈልግም። ዛሬ የመጣንበት ምክንያት አንድ ቆንጆ ልጅ ያት ታምራለች። አልተተዋወቃትም እኮ አስተዋውቀኝ እኮ አልኳችሁ። ጓደኛሽ ናት? ጓደኛችን ነች። ከዚህ በኋላ ደግሞ ታችን ነች። አማቼም ናት። እኔም አማች ናት። እንኳን ብቻ እሷ ራሷን ታስተዋውቃለች። አሁን የከዘን ጓደኛ እንደሆነች ቤተሰብ እንደሆነች ሳትነግር ሌላ ነገር አስቢሽ አስተዋውቂ ያለሽ አማች ነን አይደል? አማች ነው። አንዴ እሷ ትጨርስ ፈጠንክ ዛሬ ያው ሄለን ባላላ ታቀኝ። እኔ ግን አውቃለሁ ስማ ስለተባልኩ ነው። እኔም ሳይሆን ልቤም ያውቃል። ከዚህም በኋላ አንተ ልብ ያቀኛል እኔን ማለት ነው። አይመስልሽም? ምን ጀመራሽ? እውነቷን ነው። ስማ ምን ጀመራሽ? የምር ልቤም ያውቃል። ከዚህም በኋላ አንተ ልብ ያቀኛል። በቃ እንተዋወቃለን ነው የሚባለው። እንግባባለን እኮ ገባው። አሁን ቶሎ ገባው እንዴ ልብ ውስጥ አንቺ ነገር ያለውን ነገር ሁሉንም አሁን እሷንም መጉዳት አልፈልግም። ገብቷል? ሴት ልጅ ናት፣ እንድትጎዳ አልፈልግም። አሁን ትክክለኛ በቃ አንቺ በግልጽ ለምን እየተሰማሽ ያለውን እያሰብሽ ያለውን ነገር በስርዓት ነው ደስ ያ በውስጤ ምንም ይኸውልሽ፣ ልትፈሪ ልታስቢ ልትጨነቂ የሚገባው ምንም ነገር የለም። በቃ ውስጥሽ ላይ ያለውን ነገር እኔ እንደሰማው ምን እያወራ ነው? ምንድን ስፋታውራ እናንተ ልጅቱን አታስጨንቋት። በቃ አስጨንቀና ያው ያስጨንቆኝ ሳይሆን ፍላጎት እየነገሩት ነው። ስላወቁ እነሱ ስላወቁ ነው። እሺ እየሰማሁት ነው። ያው አዲስ ገና እየተዋወቀን እንደዚህ ምናምን ልጅቱን እንዳሸማቃት እያደረገ ነው። ደግሞ አይናፋረኝ ይፍታ። አሁን እውነት አሁን መናገር እንኳን አይጠበቅባትም። አስተያየቷን እያየኸው ነው። ካንተ ጋር እንዴት አይነት ባይኗ እንዴት እየተግባባች እንዳለ ልትረዳት ይገባል። አሁን መናገር እንኳን አልነበረባትም እንደውነቱ። ከዚህ በኋላ እኮ ነው የምልህ። አሁን አንቺ ቤተሰብ እሱ ነው ፍፄ ጋር ሁለታችሁ ቀይ ናቸው። እሱ እንኳን ኑሮ አጥሮታል። አሁን ላይ አትቀልድ። ልጅቷን አታስቀር። ማንን ነው የምትመስለው ከሁለታችሁ? አው አሁን ትንሽ ወደ እሱ ታደላለች። ከዝን አሁን ወደ ሌላ ቦታ ትወሰደን። አሁን የመጣችበት ምክንያት ፍቅሯን ትቀበላታለህ አትቀበላትም? በጣም ነው ወደ በጣም ነው ማፈቅር። አክቹአሊ መውደድ እኮ ጥሩ ነው። እኔም አሁን ማፈቅር ብዙ ሰውን እወዳለሁ። ጨምራበታለች። እድለኛ ሰው ነው እውነት። እቺን መሰለች በዚህ ጊዜ አስበው ለዛው እኔ አሁን ለጓደኛዬ አንተ ብዙ ተጎርታለች፣ ከቤተሰብ ተጣልታለች፣ እሱን ካላገኘው ብላ ከቤት ወጣለች። እኔ ደግሞ ያ ነገር እንዲሆን አልፈልግም። ፍቅሯን ተረዳት፣ መውደዷን ነገ ወደ ትዳር እንድትገቡ ነው የምፈልገውና እንጂ እኔ አሁን መናገር እንኳን አልነበረብኝም። ንገሪው በስራ ያ ቀልዬ መሰለው ነው። ቁም ነገር ነው ማውራት። እሺ ቁም ነገር። እሺ አሁን ልስማሽ። ምን አልሽኝ? በጣም ነው የምወደው፣ በጣም ነው የማፈቅርህ። ህይወቴ ያለ ተገናኝተን እናውቃለን እኮ ከዚህ በኋላ ዛሬ ተገናኝተን ባንተ እንደታሰረች እኮ ሰውነት ነው እንጂ ሌላ ነገር አይደለም። ሴት ስትሆን ምን አለ መሰለህ አንዳንድ ሰዎች ሊተናኮሏት ይችላሉ። ነግራኛለች። አሁን ምክንያቷን ቀለበት ያደረገችበት አንተን መውደድ የጀመረችበት ቀን ላይ ነው። ሁለቱም ጣቶቿ ላይ አግብቻለሁ ማንንም ማለት መንገድ ላይ ራስ ያወሩኝ አግብቻለሁ ወልጃለሁ ማለት አግብቻለሁ ወልጃለሁ ብላ ሁለቱም ጣቶቿ ላይ ቀለበት ያደረገችው አንተን መውደድ የጀመረችበት ቀን ላይ ነው። ላይክ ካንተ ጋር መታሰር ስለምትፈልግ ነው። አንዳንድ ሴቶች ካያችሁ ቀለበት አያስሩም። ላይክ ሰምታችሁ ትዳር የላትም።
እቺ ልጅ አሁን በሚፍታ ነው ታስሬያለሁ ወልጃለሁ ብላ ሁለቱም እንዴት ነበር እረፍት ኖ ስምራ እረፍት ላይ የምር እየቀለድኩ አይደለም። እሺ አሁን ፍጻሜ ምን እንደልነው? እሺ ምን ኤክስፔክት አድርገህ ማየት ፈልጌ ነበረ። ያንተን ደስታ ነው ማየት የፈለግነው። አንደኛ ነገር እኔ እሷ ጓደኛዬ ነች ይዣት የመጣሁት ነገር ደግሞ ቪዲዮዎቹ መሀከል ላይ ቪዲዮ ያስኩትም ባይዘወይ ማለት ነው ቦስ ቤተሰብም አወዛገብከኝ ብሩክም ሃይሚ ከዚህ በፊት ሁሉም ሰው ቢፈልጉት ነበር። እቺን የመሰለች ልጅ ሙሽራዬ እያለን ልድረስ ሱፍ ለብሼ እፈልጋለሁ። እኔም የሷ ሚዜ ሆኜ መቆም እፈልጋለሁ። ቢያንስ ሚዜ ላይ እንትን ስለማት ሚዜ ምንድነው ሚዜ መሆን እፈልጋለሁ። አይ ፈገግታውን ስላየን በጣም ደስ ብሎናል። እውነት እንደዚህ ደስተኛ ነን። ጠበቅን። እየቀለልኩ አይደለም። በጣም ነው የምወድ ካንተ ጋር ብዙ ነገር አለ። እንደውም ቀይ ቦታ ቀይሬ እኛ ይደብረናል። አትፍራ፣ ፈሪ ነው ግን በቃ ቆፍጠን በለን ያለው አንዴ ከጎነ አሁን ምን እንዳጣን ታውቃለህ? የሲንግልና ቦታ እየተለየሰና እናንተ እንደዚህ ጋር የምር በጣም ነው የምወድ። አሁን ራስ ካጠገብ ስቆም ራሱ ይሰማኝ ስሜት እውነት። ግን ልጅቷ ምን ብላ ነበረ መሰለ? ብቻ ግን እንኳን ደስ አለ። እሺ አሁን እንትን ቪዲዮ አጥፍተን እናወራ ይሄ ነገር እንዴ ግራ እያጋባኸኝ ነው። እንዴት አይ ሁላችንም ለድን ይበቃል። ሁላችንም እኛ እየቀለድክ ነው እስካሁን እኛ እየቀለድን የመሰለች ልጅ እየቀለዳል። የሚጫን ነገር ከሆነ ሌላ ብዙ ነገር መዘላበድ አልፈልግም ቪዲዮ ላይ ማለት ብዙ የምትደብቃቸው ሰዎች አሉ። አይ እኔ እውነቱ እንዲወጣ ነው የምፈልገው። በቃ እቺ ልጅ እንድታመልጥ አልፈልግም። በቃ ነይ እኛ እንሂድ። እናንተ ግን ትንሽ አውሩ ጊዜ እንዳትለቅ ይሄ ማመን ሳይሆን ማለት ነው። እውነት ነው። እኔ ለፍፄም ለስንዱም የነገርኳቸው ነው። እውነት ሳታውቂ እንዴት እኔ አወኩ አንተ አላወከኝም። ሳይተዋወቅ እኮ በልብ ማፍቀር አለ። እኔ እንደዛ አላብነው። በልብ መውደድ አለ፣ ብዙ ነገር አለ። ሄለን እኔ ማምንበት አንድ ሰው ወደ ሪሌሽን ወደ እንትን ይገባል በየማሰው ብዙ ጊዜ አብሮ በማሳለፍ በመግባባት ነው ፍቅር ይመጣል በየማሰው እንጂ በመግባባት ከዚህ በኋላ ደግሞ እንግባባለን። እኔ ልብ ውስጥ አለክ እያልኩ አንተ ደግሞ በመግባባት ነው እያልክ ያለው ቀልድ ፍፄ ከዚህ በፊት ትቃለዳላችሁ። አሁን እኔ ቁም ነገር ነው ያራሻለሁ። ከዚህ በፊት ፍፄ ጋር ብዙ ነገር ቀልድ ሊሆን ይችላል ነው እኮ ለዛ አሁን እንደዚህ ነው ልልሽ አልችልም። እስ ብቻ እና ፍፄ ጋር አውርተን አተ ፍፄ አረበና በቃ እና ፍፄ ጋር ያምር ነው ፍፄ ምናምን ሳይሆን ከኔ ጋር ማውራት ትችላለህ ሁሉም ነገር ማለት ነው። እኔ የማውቀው የውስጤ ነው። ፍፄ ለፍፄ የላዩን ነው የነገርኩት፣ ለስንድም የላዩን ነው የነገርኳት። ገባኝ እኮ አሁን እኮ ያንቺ ነገር እኮ ገባኝ። ያንቺን ሐሳብ እኮ ሰማሁ። አሁን ላይ እንደዚህ ነው ብዬ ምንም አይነት ድማት አደረጉ። ለምሳሌ ኔጌቲቭ ነገር ትርቢ አንቺን መጉዳት ወርትናን አልፈልግም። ይሄ ነገር ፍፄ ጋር አውርተን ይሄ እኮ ማውራት የሚያስፈልግ ነገር አይደለም። ፍፄ ለምን ይዞሽ እንደመጣው ነው ሊገባ ይችላል አይደል? የምር ማውራት የሚያስፈልግ ነገር አይደለም። መነጋገር የሚያስፈልገው ነገር አይደለም ይሄ ማለት ነው። ገባክ? ሶሪ ፍፄ ጋር ማውራት አለ